የዚህ የክረምት ነገር መቼም ከኩታ ካስቴር ምናምን አላስወጣንም። በመግቢያችንም ስለ አስቴር ነው ስናነሳ የነበረው። እንደ ሙዚቃ መስፈኑን ምን አስታወሰች ምን አመጣው ካላችሁኝ ግን የመንጊያ አጠገብ ያለ መኖር ነው። የክረምት ወቅት ኖርናል። ከነዛ መካከል የቋንቋ ትምህርት፣ የኮምፒውተር፣ የስዕል እንደዚህ አይነት ነገሮች አሉ። አሁን መንጌ ሄደበት ደግሞ ኪነ ጥበብን የተመለከተ ጉዳይ ስልጠና የሚሰጥበት ቦታ ነው። ለዚህ ድምጼም አንድ መላ ይኖራል እያለ ነበረ። ስለዚህ እሱን እንመልከትና ተመልሰን ደግሞ የምንገናኝ ይሆናል። ውድ ተመልካቾቻችን እንግዲህ እልፍኝ መዝናኛ ዝግጅታችን አሁንም እንደቀጠለ ነው የሚገኘው። አሁን ያለነው በአብክመ ባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት የሙሉ ዓለም ባህል ማዕከል ነው። በተለይ የክረምት ወራት ሲመጡ እንግዲህ ወጣቶች በልዩ ልዩ መልኩ እንግዲህ ጊዜያቸውን ያሳልፋሉ፣ በንባብ ያሳልፋሉ፣ በስፖርት የሚያሳልፉ ይኖራሉ። አንዳንዶቹ ደግሞ እንዲህ አይነት ማዕከላት ጋር በመምጣት እንግዲህ በልዩ ልዩ ኪነ ጥበባዊ ስራዎች ስልጠናዎችን በመውሰድ ክረምቱን ጊዜ ያሳልፉልና እዚህ ሙሉ ዓለም ባህል ማዕከል ተገንተን የሚሰጡ ስልጠናዎች ምን ምን ናቸው የሚሉትን ገባ ብለን ልናይ ተገንተናል። እልፍኛችን ይቀጥላል። አብራችሁን ቆዩ። በአብክመ ባህል ኪነ ጥበብና ዝክረ ታሪክ ሙሉ ዓለም የባህል ማዕከል ከሚሰጡ ስልጠናዎች መካከል በተለይ በዚህ በክረምት ጊዜ ከሚሰጡ ስልጠናዎች መካከል አንዱ የውዝዋዜ ስልጠና ነው። አንገት ማረር ቀፍ ወራላ አንገት እዚህ ጋር ነው። እዚህ ጋር ከበሩን ሲያዩት ያምር ሲዙት ያደናገር ይባላልና ካለሙያ ስትገባ ብዙ ጊዜ እንዲህ አይነት ላቦችን ታወጣለህ። በእርግጥ አንተም እንቅስቃሴ አይደል? እንቅስቃሴ በጣም ደስ ብሎኛል። ዛሬ እንግዲህ በዚህ ማዕከል ውስጥ አንተ እንደ አንድ የውዝዋዜ አሰልጣኝ ሆነህ ነው ያገኘውና የዚህ ስልጠና ዓላማው ምንድነው የሚለው ከሚለው ሐሳብ እንነሳ እስኪ። ነው ባለ ባላለው በአማራ ባህል ማዕከል ዝክረ ታሪክ ጽሕፈት ቤት የባህል ውዝዋዜ አሰልጣኝ ነኝ። ያው የኛ የቀድሞ ባህል ማዕከል ያው ጽሕፈት ቤቱ ከትልቅ ከያዛችሁ ትልቅ ውስጥ ተተኪዎች ማፍራት ነው። ትልቁ ዓላማ ተተኪዎች ማፍራት ነው። እንዲሁም የክረምት ወቅት ከመሆኑ ጋር ተያይዞ ወጣቶቹ ህፃናቱ አልባሌ ቦታ ከሚውሉ የክልላቸውን ባህል ሀገራቸውን ባህል እያወቁ እንዲውል በማድረግ ታስቦ የሚሰጥ ስልጠና ነው።
ክፍያ አለው? ክፍያ የለውም፣ በነፃ ነው። ክፍያ አለው? ለምን ያህል ጊዜ ነው የሚቆየው ይህ ስልጠና? በተለይ ደግሞ እንዲህ አይነት ስልጠናዎች መስጠታቸው ለወጣቶች ለህፃናት የሚያበረክቱ አበርክቶት ምን ያህል ነው የሚለው እሱን የተወሰነ አበርክቶቱ ከምን በላይ ባህላቸው እንዲያውቁ ነው። የክልላቸውን የአማራ ክልል ባህል ምን ይመስላል፣ በተጨማሪም ደግሞ የኢትዮጵያ ብሔር ብሔረሰቦች ምን ይመስላል የሚለውን ነገር ለማወቅ ትልቅ አቅም አለው ስልጠናው። አበርክቶቱ ይሄን ይመስላል። ሌላው ደግሞ ለወጣቶቹ በጣም በፍላጎት የሚሰራ ነው። ባህል ውዝዋዜ ማለት ፍላጎት ኖሮ ኢንተረስት ነው የሚሰራው ነው። ከዛ ባሻገር ደግሞ የክረምቱን ወቅት አልባሌ ቦታ ከሚያሳልፉ በእኛ ግቢ በእኛ ተቋም ውስጥ እነዚህ የመሳሰሉ ትልቅ ስልጠናዎች ይሰጣል። ዋናው ትልቁ ዓላማው ግን ተተኪዎች ማፍራት እንደነገርኩ ባህልን ከማወቅ። ከዛ ባሻገር ለምን ያህል ጊዜ ይቆያል? እንግዲህ ህጻናት በጣም እያየው ነውና ከስንት ዓመት ጀምሮ እስከ ስንት ዓመት ያሉ እንትኖች ሰልጣኞች ናቸው በዚህ ማዕከል? እኛ ባህል ማዕከል ከ4 ዓመት ህጻናት ጀምሮ እንደምታያቸው ተቀብለን እያስተናገርን ያለን 4 ዓመት። ያ የሚሆንበት ትልቁ ምክንያት ምንድነው? ከታች ጀምሮ ባህላቸውን እያወቁ እንደሄዱ ነው። ትንሽ እያደጉ ሲሄዱ ይሄ ማፈሩ ስሜት እንዳይኖር ከምንም በላይ ነው ባህላችን ያው በራስ መተማመናቸው እየዳበረ ይሄዳል። አራተኛው ዙሪያ የሰለጠኑ ህጻናቶች አሉ 4 ዓመት ገብተው አሁን 8 ዓመታቸው ላይ ደረሱ። ስለዚህ እነዛ በምን ደረጃ ነው ያሉት? ከኛ ተቋም ጋር ስራ ይሰራሉ። እኛ ጋር በቲያትሩ ዘርፍም አሁን ለምሳሌ ኮከብ ምላት አንድ ልጅ አለች የኛ 4 ዓመቷ ነው። ዛሬ እኛ ማዕከል ውስጥ ከሚሰራው ቲያትር ላይ ተሳታፊ ነች። ጅማሬያቸው የክረምት ስልጠና ነው። የክረምት ስልጠና መነሻቸው። በተመሳሳይ ለኛ ተቋም ደግሞ ግብአት ናቸው። እንቀጥራለን ከአንድ ሁለት ያላነሱ ልጆች አሁን ከዚህ ስልጠና ወጣው በመንግስት ተቋም በእኛ 8 ዓመቷ የተቀጠረች ልጅ አለች። ፍሪ ሰርቪስ ትሰጣለች። ቲያትር ቤት አለች። አክሊል ወርቅ አለች። እነሱ ሁለቱ ሮዳስ ነይ ይቺ ህጻን ስትመጣ በ4 ዓመቷ ነው የመጣች። አሁን አድጋለች። ይከፈላታል። አሁን ላይ ያው ስትሰራ እንግዲህ ክፍያ በኖረው ቲያትርም ማስታወቂያም ቴሌቪዥን ሲኖር ትሰራለች። የእሷም ትልቅት አለች። እዚህኛ ጋር ያደጉት ማለት ይቻላል። የተለያዩ ስራዎች ላይ ይሰራሉ። በተጨማሪም የባህል ማዕከሉ የሙዚቃ የባህል ቡድን ውስጥ ተወዛዋዥ የተቀጠሩ ልጆች አሉ ተከፋይ የሆኑ ማለት ነው። እና ትልቁ ዓላማው ይሄ ነው። የኛ ተተኪዎች ማፍራት ለፖሊስ ባንድ፣ ለመከላከያ፣ ለጊሻ አባይ እናበረክታለን። ከዚህ የሰለጠኑ ናቸው በብዛት በተለያየ ተቋም እየተቀጠሩ ያሉ በእኛ የወጡ ልጆች ናቸው። ምን ያህል ጊዜ ነው የሚቆዩት? የቆይታው ጊዜ 2 ወር ነው። መልካም። ለሀገር የሚያበረክቱ አበርክቶት እንዴት ይገለጣል? በተለይ ትልልቅ ባህል አስተዋቂዎች ናቸው እንግዲህ ከዚህ በኋላ አምባሳደር ሆኖ ይወጣሉ እነዚህ ሰዎች እና ባህልን በማስተዋወቅ ለሀገር የሚሰጡ አበርክቶት ምን ያህል ነው? ሙሉ ዓለም ባህል ማዕከልስ ይህ ማዕከል በዋናነት ምንድን ነው እያደረገ ያለው አስተዋጽኦ? በዋናነት የኛ ተቋም የኛ ጽህፈት ቤት ባህልን ሰንቆ መያዝ ነው። ባህል ለተተኪቱ ለማስተላለፍ ነው። የክልሉን ባህል ማሳየት ነው ለመላው ዓለም። ያው እንደምታውቁ በተለያዩ አውሮፓ ሀገሮችና በተለያዩ ህንድ ሀገሮች ኤዥያዎችም ተጉዘናል፣ ቱርክ ላይም ሄደናል። ይሄንን ባህል ማስተዋወቅ ነው ትልቁ ዓላማችን የኛ። በተለይ ትውፊቱ እንዲጠበቅ በማድረግ በኩል ስልጠናዎች ይሰጣሉ። ከውዝዋዜው ባሻገር ምን አይነት ስልጠናዎች ይሰጣላችሁ? ምክንያቱም አንዱ እሱ ነው፣ ትውፊት መጠበቅ መቻል አለበት። ያን ትውፊት ደግሞ መንገድ ቋንቋ ነው ብዬ አስባለሁና የባህል መንገድ ቋንቋችን ካለባበስ ጀምሮ እስከ ውዝዋዜ ያሉት እያንዳንዱ ኤሌመንት የራሱ የሆነ ጉዳይ ያለው ትልቅ አስረጂዎችን ይዟል ማለት ይቻላልና ይሄን በማድረግ በኩል ምንድን ነው እየሰራችሁ ያለው? ያው የኛ ጽህፈት ቤት በጥናትና ምርምር ዳይሬክተር ታግዞ ነው ስራው የሚሰራ። ይህ የጥናትና ምርምር ዳይሬክተር በተለያዩ ባህል ባለባቸው ዞኖች ወርዶ አጥንቶ ካልባበስ ጀምሮ ካጋጋት ጀምሮ ከንግግር ዘዬ ጀምሮ ጭፈራውን፣ ድምጹን፣ ግጥሙን አጥንቶ ነው ይዞ መጥቶ የሚያሰጥ። እዚህ ስልጠና የምንሰጠው በጥናትና ምርምር ዳይሬክተር የመጡትን ትውፊቶችን ነው ስልጠና እየሰጠን ያለ ነው። አሁን እንደምታየው ጎጃም ላይ ጥናት አድርገናል፣ ሰሜን ሸዋ ላይ ጥናት አድርገናል፣ ጃዊ ላይ ጥናት አድርገናል። በውዝዋዜ በስነ ጽሁፉም በዘፈኖች ነው እነዚህ መጠን እናበረክተው። ስለዚህ ምን እንጠብቅ? ቀጣይ ዓመታትና ቀጣይ ዓመታት ያው ቀጣይ ዓመታት ሳይሆን አሁን ጳጉሜ 3 ደግሞ በልዩ ይመረቃሉ። ጳጉሜ 3 የምረቃናቸው ፕሮግራም ነው። 2 ወር ያለፉበትን እንድትታደሙልን እንጋብዛቸዋለን። የቀጣዩን ዓመት ነው በቀጣይ እናየዋለን። የዛኔ ግብዣ እያደረግን ነው። ባህር ዳር አካባቢ ብላሉ። ባህር ዳር ከተማ ነው። ስለነበረን ጊዜ በጣም ነው አመሰግናለሁ። ጊዜ ስለበርታለን። ማዕከሉ ከሚሰጣቸው ስልጠናዎች መካከል ሌላኛው የትወና ስልጠና ነው ማለት ነው። እንግዲህ በክረምት ወራት ትወና ስልጠናን በዚህ ማዕከል ይሰጣል። ከሰልጣኞች ጋር አጥር ያለ ቆይታ አድርጋለሁ።
ማዕከሉ በክረምት ወቅት ከሚሰጣቸው ስልጠናዎች መካከል አንዱ የትወና ስልጠና ነው። በዚህ በሙሉ ዓለም ባህል ማዕከል ውስጥ ደግሞ ይህን ስልጠና እንግዲህ አመልማል እያሰለጠነች ስላገኘች ደስ ብሎኛል። ዋው! እነዚህ ሰልጣኞች ከየት አካባቢ የመጡ ናቸው? ቀደም ብለን ከውዝዋዜ ገብቼ ነበርና እዛ የነበሩ ስልጠናዎች ከተለያየ አካባቢ እንደመጡ እየነገሩ ነበርና የትወና ስልጠናን ለመሰልጠን የመጡ ከየት አካባቢ ነው? ከሁሉም አቅጣጫ ነው። ከቡሬ የመጡ አሉ፣ ከዱር ቤቴ፣ ከደብረ ታቦር፣ ከወረታ፣ አዲስ ዘመን፣ ከጎንደርም አብዛኛው ከብዙ አቅጣጫ ማለት ይቻላል። ያው እነዚህ ሰልጣኞች ለምን ያህል ጊዜ ነው ቆይታ የሚያደርጉት? የዓላማውስ ምንድነው? አመልማል የዘንድሮ ያው ከአሁን በፊት ከነበሩ የስልጠናዎች ፕሮግራም ትንሽ ለየት ያለ ነው። ከአሁን በፊት የነበሩት የአንድ ወር ፕሮግራም ነበረ። አሁን ግን አጭርም ስለሆነ አንድ ወር ብዙም መሰረት ሊይዙ አይችሉም የሚል ግምት ስለነበረ ለሁለት ወር አድርገናል። ይህን ክረምት እስከ ጳጉሜ 3 ድረስ እኛ ጋር ናቸው። ዓላማው ተተኪ ማፍራት ነው። ያው በዚህ ሙያ ከስር እያበቃ ካልሄድ ሰው ወደ ላይ እየወጣ ሲሄድ አስቸጋሪ ነው የሚሆነውና ከስር ተተኪ ማፍራት እንደገና ደግሞ አሁን የክረምት ጊዜም ስለሆነ ልጆች ወጣቱ የሚያሳልፍበት አልባሌ ቦታ ከሚያሳልፍ በጥበብ ጊዜያቸውን እንዲያሳልፉ ተሰጥኦ ያላቸው ልጆች መክሊታቸውን እንዲገልጡ የማድረግ ስራ ነው እየሰራን ያለን። ከዚህ በፊት የነበራቸው ኤክስፒሪየንስ ልምድ ምንድን ነው የሚመስለው? በተለይ ስልጠናውን ካጠናቀቁ ከሰለጠኑ በኋላ ምንድነው ለአቅመ ምናምን የደረሰ ሰው አለ? አዎ በጣም በርካታ ያው ስልጠናውን ከጀመረን ብዙ አመታችን ነው። በጣም ብዙ ካስቲንግ ስራዎች እኛ ይወሰዳል። የወጡ ልጆች የበቁ ልጆችም አሉ። በየቴሌቪዥን ድራማዎች በየመስኮቶቹ መናያቸው በርካታ ልጆች አሉ። ኢቭን ትልልቅ ሲኒማዎች የፊልም ስራዎች የቴሌቪዥን ድራማዎች ምሳሌ ፍቅር እስከ መቃብር እዛ ላይ የተሳተፉ በርካታ ልጆች የዚህ ስልጠና ተተኪ በክረምት ወራት ያፈራናቸው ልጆች ናቸው። አሁን ደግሞ በየክበባት ምንድነው ማዕከሉ አሰልጥኖ አይበትንም። ካሁን በፊት ከነበሩ ክበባት እንዲቀናጁ እናደርጋለን። ያ ካልሆነ ደግሞ ራሳቸውን ችለው ማህበር ሆኖ እንዲቀጥሉ ነው እንጂ አሰልጥኖ የመበተን ስራም አንሰራም። ሲቀጥል ምንድነው ማዕከሉ ያው በማዕከሉ ያለው ቋሚ ተዋናይ ትንሽም ስለሆነ አብዛኛው ልጆች እዚሁ ነው የምንጠቀምባቸው። የተሻለ የመተወን ብቃት አላቸው፣ የጽሁፍ ብቃት ያላቸው ልጆች በማዕከሉ በሚሰሩ የተለያዩ ስራዎች ማስታወቂያዎች እንዲሳተፉ አብረው እንዲቀጥሉ እናደርጋለን። አሁን ራሱ የመድረክ እየታየ ያለው እንዛታ ቲያትር ላይ አብዛኛው ከ80% የክረምት ሰልጣኞች ናቸው እየተሳተፉበት ያለውና ይሄን ስራ ነው እየሰራን ያለን። ስለዚህ በጣም ውጤታማ ነው ማለት ይቻላል። ውጤታማ በጣም ከሚባለው በላይ ውጤታማ ነው። እንደገና እንትንም ነው መክሊታቸው የማያውቁ መሄጃ ያጡ ማለት ተሰጥኦ ያላቸው ግን የት እንደሚሄዱ ሰልጥነው የት ነው የምንደርሰው? ምንድነው መክሊታችን? ጽሁፍ ነው? ትወና ነው? ዝግጅት ነው? ምንድነው ብሎ ግራ የገባቸው ልጆች አሉ። በዚህ በክረምት ወራት ግን እንዲገለጥላቸው እናደርጋለን። የትኛው ላይ ነው መክሊት የሚለውን ያርፉበታል። ካረፉ በኋላም የራሳቸው ጥረት ያው ሶሻል ሚዲያው አሁን ብዙ ነገር አለው። እዛ ላይ እየበቁ እኛም እንደገና በበጋው ወራት ባሉ ቲያትሮች ሲሰሩ እኛም ጋር አንጋፋ ተዋናይም ስላሉ ከነሱ ከስር እየተማሩ ልምድ እያካበቱ ይሄዳሉ ማለት ነው። ያሰለጥንሻቸው ሰዎች መድረክ ላይ ስታያቸው አመልማል ምን ይሰማታል? በጣም እንኳን ጨርሰው ሰልጥነው ካሁኑ ራሱ አሁን ሳምንት እየሆነን ነው። አሁን ራሱ ሴሌክት የምናረጋቸው ልጆች አሉ። ገና ስታያቸው በቃ ነው ተሰጥኦ ያላቸው ልጆች እና እነሱ ሲሰሩ እንዴት እንደምትረካ በቃ ማለት ተማሪ መምህር ተማሪው ምን ደረጃ ሲደርስለት ደስ እንደሚለው እኔ ትልቅ ነገር ነው። ሳያቸው በቴሌቪዥን መስኮት በጣም ነው የምኮራው። ሁሌም ደስተኛ ነኝ። አመልማል ካሰለጠነቻቸው ሰልጣኞች ጋር አብራ የመስራት እድል ገጥሟታል? አዎ ምሳሌ እንዛታ አሁን ቲያትር ላይ አምና ያሰለጠንኳቸው ልጆች ጋር ነው እየሰራለሁ። ተዋናይ ነኝ እዛ ላይ ተውናለሁ እና አብረን እየሰራን ያለ ነው። ተከባብረን እና እንደ መምህር ነው የሚያከብረኝ የሳብ ላይ እና ደስ ይላል። በጣም ትኮራ በቃ አብቅቻለሁ እኔ ለዚህ መድረክ አበቃው ደስ ነው የሚለኝ የእውነት ማለት ነው። በቀጣይ ምን እንጠብቅ? በቀጣይ ዘንድሮ በጣም ከባድ ግሩፕ ነው ያለው። የሰውም ቁጥር አነስ ስላለ ይሁን አላቅም በጣም ጥሩ ልጆች ካሁኑ እያየና ስለዚህ ትልቅ ነገር እንጠብቃለን ብዬ አስባለሁ። እንደገና 2 ወርም ስለሆነ ረጅም ጊዜ ነው እኛ ጋር የሚያሳልፉ ጥሩ ነገር እንሰጣቸዋለን። በጽፈተ ተውኔት ንብረትም አለ ጥሩ ነገር እንደሚይዙ ተስፋ እናደርጋለን። በጣም
ብቁ የሆኑ ተዋናይን ጸሐፊያን እንደምናወጣ ተስፋ አደርጋለሁ። ለአሰልጣኞችም ለአንቺም ለንብረትም ጽፈት ሆነት ላይ ያለውም ለሱ መልካም ጊዜ መልካም ክረምት እመኝላችኋለሁ። እኛም እናመሰግናለን አሚኮ መጣችሁ ስለጠየቃችሁን ዜና ክብርት ታንኪዩ። ሌላኛው በማዕከሉ ከሚሰጡ ስልጠናዎች መካከል የድምጽ ስልጠና ነው። ስለዚህ አሁን ያለነው ድምጽ ስልጠና ቦታ ላይ ነው። ስንቴ ስላገኘው እጅግ በጣም ደስ ብሎኛል። ዛሬ እንግዲህ የባህል ማዕከሉ በተለይ ከሚሰጣቸው ስልጠናዎች መካከል አንዱ የድምጽ ስልጠና ነውና በዚህ ክረምት እንግዲህ ልጆችን እዚህ አምጣችሁ ያሰለጠናችሁ የት አካባቢ መጡ ናቸው ማለት እዚህ አካባቢ ነው ወይስ ላይ አካባቢ መጡ ናቸው የሚለውን እስኪ። እሺ አመሰግናለሁ። ያው ስንታየው ደለለ እባላለሁ በአማራ ባህልና ኪነ ጥበብ ዝክረ ታሪክ ጽሕፈት ቤት ውስጥ የባህል ሙዚቃ መሳሪያ ተጫዋች ነኝ። እንግዲህ ክረምቱ እንደሚታወቀው በተለያየ ስራ የሚያልፍበት ነው። አንዳንዶች በበጎ ፍቃድ አገልግሎት፣ አንዳንዶች ደግሞ ረፍት ጊዜያቸውን ባልባሌ ቦታ እንዳያሳልፉ ቢያንስ ኪነ ጥበብ ተሰጥኦ ፍላጎት ያላቸው ልጆች ከተለያዩ አካባቢ በመሰብሰብ ተቋሙ በማሰባሰብ ቢያንስ የዜግነት ግዴታን በመወጣት ረገድ ተቋሙ ሌሎች ተተኪ ባለሙያዎችን በማፍራት ረገድ ከተለያየ ቦታ በማስታወቂያ የሰበሰባቸው ልጆች ነው የምታያቸው። ከዳንግላ፣ ከቡሬ፣ ከደንበጫ፣ ከመራዊ ከተለያየ ዳይሬክሽን የመጡና እንዲሁም ባህር ዳር ከተማ ላይ የሚገኙ ወጣቶች፣ ሴቶች፣ ወንዶች ናቸው። እነዚህ ልጆች በእኛ ጋር በድምጽና በክራር ጨዋታ ክረምቱን ለማሳለፍ ልምምድ መሰረታዊ እውቀትን ለመጨበጥ ነው የመጡት። ያው እንደምታያቸው እንደዚህ ልምምድ እያደረጉት ነው። እኔ ራሱ በጣም የተወሰነ እኮ እንትን አልኩና በጣም ደስ የሚል የሚማረክ ነገር አለው። ከዚህ በፊት ስልጠናዎችን ተሰጡ ነበረ? ከሆነስ ከሌላኛው አመት ምንድን ነው የሚለየው ነገር? ከሌላኛው አመት የሚለየው አንደኛ በዘንድሮ አመት ከፍተኛ ቁጥር ያለው ሰልጣኝ ነው ወደ ተቋማችን የመጣው። ስለዚህ ተቋሙ ደግሞ ቀደም ብሎም በአመታዊ ፕሮግራም ውስጥ ተተኪ ባለሙያዎችን ለማፍራት የሚደረግ የስልጠና መርሃ ግብር አለ በክረምት። ስለዚህ ከዚህ ባደገ መልኩ ደግሞ እነዚህ ልጆች በመንገድ ድጋፍ እናድርግላቸው፣ ስልጠናውን እንስጣቸው። ስለዚህ በተቻለ መጠን መሰረታዊ የሆነ የኪነ ጥበብ እውቀትን ጨብጠው ተሰጥኦ ያላቸው እንደ ተሰጧቸው ቀጣይ ለተተኪ የኪነ ጥበብ ባለሙያነት ግብዓት የሆኑ ዘንድ ተቋሙም ላይ በራሱ ምናልባት ነገ ከነገ ወዲያ ተተኪ ባለሙያዎች ይቀጠራሉ። እንደዚህ አይነት እድሎችን በተጋባዥነትም መድረኮችን ሊሰሩ ይችላሉ። በተጋባዥነት መዝሙሮችን በተለያዩ ፕሮግራሞች ተቋሙ በሚያዘጋጀው የተለያዩ የደራሽ ስራ ውስጥ እየታቀፉ እንዲሰሩ አንደኛ ተሰጥኦ ያላቸው ልጆች የመለየት እውቀትን የማስጨበጥ የነገ ጣፋንታቸውን ደግሞ በኪነ ጥበብ ውስጥ ተሳትፎ እንዲኖራቸው እድል ለመስጠት ነው ትልቁ የተቋሙ ዓላማ። መስፈርት አለው እዚህ ለመምጣት ምክንያቱም ተለያየ አካባቢ የመጡትና እነዚህ ልጆች ምናልባት ባሉበት ወረዳ ባሉበት ቀበሌ የባህል ኪነት ቡድን ውስጥ ሊሰሩ ይችሉ ይሆናል። ግን እዚህ ሙሉ ዓለም ባህል ማዕከል የክረምት ጊዜ ስልጠና ለመስጠት እንደ መስፈርት ይጠቀማችሁበታል ወይስ ፍላጎት ያለው ብቻ ነው እዚህ የመጣው? በዋናነት ያው ትልቅ መስፈርት ምን ወስደው ሲጀመር ኢትዮጵያ የሆነ ሁሉ የሙሉ ዓለም ባህል ማዕከል ቤቱ ነው። እኔ እችላለሁ ማለት ነው። ይቻላል። ሁሉም እድሜ ገደብ የለውም በራሱ። ምናልባት እንደምታዩት ከፊት ለፊት ያሉ ልጆች አሉ፣ ትንንሽ ልጆችም አሉ፣ ትልቅ ልጆችም አሉ። በዛ ደረጃም ከፍ ያሉ ሰዎች ቢመጡ ተቋሙ ያለውን እውቀት ለነዛ ለማበርከት ዝግጁ ነው። እዚህ ያለው ባለሙያም በጣም ፍላጎት አለው ተተኪ ባለሙያዎች እንዲፈሩ ኪነ ጥበቡ እንዲያድግ። በተለይ ደግሞ የክልላችን የባህል እሴት የኪነ ጥበብ
ክልላችን በጥበብ ትልቅ ሀብት እንዳለው እናውቃለን። ቅኝቶች የኢትዮጵያ ቅኝቶች በከፊል አማራ ክልል ውስጥ ነው የተመሰረቱት። ያሬዳዊ ዜማ ብንል በተለያየ ነገር የኪነ ጥበብን ነገር ስናነሳ ክልላችን ትልቅ ትውፊት ትልቅ ሀብት ያለው ክልል ነው። ነገር ግን ይህም ደግሞ ሀብት በአግባቡ ከመጠቀም አንጻር ተተኪ የኪነ ጥበብ ባለሙያዎች የራሳቸው ድርሻ ስላለ ይህን ጥበብ ለማስቀጠል የራሳቸው የሆነ መሰረታዊ እውቀት ማስጨበጥ አስፈላጊ ስለሆነ ተቋሙ በእምነት በተቋቋመበት ዓላማን በራሱ ባህልን ትውፊትን ለትውልድ የማስተላለፍ የማስረጽ ስለሆነ ተተኪ ባለሙያዎችን በማፍራት ረገድ ይሄ ነው ብሎ በእድሜ የተገደበ ነገር የለም። ነገር ግን ሁሉም የክልላችንም እንበለው በዚህ አካባቢ የሚኖሩ ማንኛውም ኢትዮጵያውያን ጥበቡን ለማወቅ ለመማር ዝግጁ ከሆኑ መሰረታዊ እውቀቱን ለመስጠት ተቋሙ ዝግጁ ነው። ስለዚህ በራሳቸው ወጪ ናቸው የሚመጡት። ምክንያቱም የተለያየ አካባቢ የሚመጡ ልጆች አሉና ሙሉ ዓለም ባህል ማዕከል ወይ ደግሞ የክልሉ ባህል ቱሪዝም የሚያግዛቸው ነገር አለ። በዚህ ረገድ ምናልባት ባህል ማዕከሉ በራሱ የሚያወጣው ወጪ ለሰልጣኝ ክፍያ ይከፍላል። ለተለያዩ ስቴሽነሪ የምንበለው የተለያዩ ጥቃቅን ወጪዎችና አውላበል የሚከፍልበት አግባብ አለ። ለልጆች ግን ምናልባት እስካሁንም ድረስ በበጀት የተደገፈ ባለመሆኑ በበጀት የተደገፈ ሲሆን ምናልባት ክልሉ ይበልጥ ትልቅ እውቅና እየሰጠው በሄደ ቁጥር ይህንን ተቋም እንደ ትልቅ የልህቀት ማዕከል እንደ ትልቅ ማሰልጠኛ ተቋም እየወሰድን በሄድን ቁጥር በትልቅ በጀት ሲደገፍ የልጆችን እስከ አውላበል እስከ መሸፈን በቂ የሆነ የበጀት ድጋፍ አድርገን ልጆችን በምንፈልገው አግባብ ስልጠናውን የምንሰጥበት ሁኔታ ይኖራል። አሁን ግን ምናልባት ከወረዳ የመጡ ልጆች እንደ ባህር ዳር ዩኒቨርሲቲ አይነት ዩኒቨርሲቲዎች ቢያንስ የምኝታ አገልግሎት ድጋፍ እንዲያደርጉላቸው ክትትል እያደረግን ነው። እኛም በአንድ በኩል ድጋፍ እያደረግን ነው። ልጆችን በራሱ ጥያቄውን አጠናክረው እየሄዱ ነው። ቢያንስ የምኝታ ድጋፍ ካገኙ እነዚህ የሚበሉት የሚጠጡት ነገር ቤታቸው የሚያጠፉትን ነገር ነው እዚህ የሚያጠፉት። ያንን ታሳቢ አድርጎ ቤተሰብ ፍቃድ ሰጧቸው እዚህ መጥተዋል። በዛ መልኩ ነው ስልጠና እየወሰዱ ያለ። ነገር ግን ቀጣይ ትኩረት እንዲሰጥበት የምንፈልገው ክልሉ ምናልባት እንግዲህ አሁን ወደ 5-6 ከዛም በላይ ዙር ሂዷል ተቋሙ ይህን ክረምት ስልጠና በመስጠት ረገድ። ነገር ግን የክልሉ ባህል ትውፊት እንዲያድግ እንዲለማ ከተፈለገ ተተኪ ወጣቶችን ማሰልጠን የክልላቸውን ባህል ትውፊት እንዲያውቁ ወደ ጥበብ እንዲቀርቡ ኪነ ጥበብን ለሰላም ለልማት እንዲጠቀሙበት ትልቅ እድል ስለሚፈጥር በበጀት የተደገፈ ስልጠና እንዲሰጥ ተቋሙን ክልሉ ቢደግፍ ለማለት ፈልጋል። ምክንያቱም ትልቅ አቅም ያላቸው ልጆች በየቦታው ይቀራሉ። ምክንያቱም በቤተሰብ መደገፍ የሚችሉት ልጆች ናቸው እዚህ የሚመጡት ብዬ ነው አስበው። ነገር ግን የተወሰነ ድጋፍ መደረግ ቢችል ደግሞ ቅድም እንዳልከው እንደ ባህር ዳር ዩኒቨርሲቲ አይነት ትልቅ ተቋማት አንጋፋ ተቋማት ለእነዚህ ልጆች ድጋፍ ማድረግ ቢችሉ በእርግጠኝነት ብዙ አቅም ያላቸው ልጆች ማውጣት ይቻላል በሚል ነው። ለምን ያህል ጊዜ ነው የሚቆየው? ይሄው እንግዲህ በዚህ እቅዳችን ካሁን በፊት የነበረ እቅዳችን ለ1 ወር ነበረ። አሁን ግን በዘንድሮ ከ45 እስከ 2 ወር በሚሞላ ስልጠና ወስደው ቢያንስ መድረክ መጫወት እንዲችሉ አድርገን አይናቸውን እንዲገልጡ አድርገን ነው ለመሸኘት የምንፈልገው አስመርቀን። ስለዚህ በዚህ ሁኔታ እንግዲህ ምናልባት እናንተ በቅርበት ስላላችሁ ያለውን ፕሮግረስ ማየት የምችሉበት ሁኔታ ይኖራል ብዬ አስባለሁ። አሁን ባለው ሁኔታ ልጆች ጥሩ የትምህርት አቀባበል አላቸው። በዚህ መንገድ እንግዲህ ስልጠናውን እየሰጠን እንቀጥላለን ማለት ነው። በክረምት ስልጠና አግኝተው ከስልጠና በኋላ ራሳቸውን ችለው የቆሙ ሰዎች ሙሉ ዓለምን የሚያመሰግኑ ይኖራሉ ብዬ ስለማሰብ ነው። የሚታወቁ አሉ። እውነት ነው አሉ። አሁን ለምሳሌ እንደ ኢቴል አይነት ማህበር የመሰረቱ ወጣቶች አሉ። እነዛ ልጆች በዚህ በሙሉ ዓለም ባህል ማዕከል ኪነ ጥበብ ስልጠና ውስጥ አልፈው ነው ወጣው በማህበር ተደራጅተው ቲያትርን መስራት እንችላለን፣ ሙዚቃን መስራት እንችላለን፣ የተለያዩ መድረክ መስራት እንችላለን እያሉ በግላቸው ከተለያዩ ተቋማት ጋር በመገናኘት በጤናው ዘርፍ፣ በተለያየ ልማት ዘርፍ፣ በተለያየ መንገድ ህብረተሰቡን በማገልገል ላይ ያሉ ልጆች አሉ። እንደ ጣይቱ አይነት ክሩ ለምሳሌ ምናልባት እናንተም ታውቋቸው ይሆናል። እነዛ ልጆችም ከኛ ነው ስልጠና ወስደው ምናልባት በቲክቶክ የምታውቋቸው ይሆናል። እነሱ ልጆች አሁን ከዚህ ነው ስልጠናውን የወሰዱት። አሁን ግን ራሳቸውን ችለው በተለያየ መንገድ የተለያየ ፕላትፎርም በመፍጠር የራሳቸውን የኪነ ጥበብ ስራ እየሰሩና ራሳቸውን አፕዴት እያደረጉ ያሉ ልጆች አሉ። እርግጥ ተቋሙ በዚህ መንገድ በዚህ ብቻ የሚወሰን አይደለም። ከዚህ በላይ ከ6 ወር ከ1 ዓመት የሚደርስ ስልጠና ቢሰጥና ይበልጥ ልጆች አፕዴት ራሳቸውን የሚያደርጉበት እድል ብንፈጥር በዚህ ክልል ሳይወሰኑ አልፈው ተርፈው በፕሮፌሽናል አርቲስት ነው የሚቀጠሩ ልጆች አቅም ያላቸው ልጆች በክልላችን እያየን ስለሆነ እንዲህ አይነቱን ነገር ምናልባት በቀጣይ ትኩረት ሰጠን ስበት ቤት የሚያስብበት ሆኖ የምንሰራበት ሁኔታ ይኖራል ብዬ ተስፋ አድርጋለሁ። ስንቴ ለነበረን ቆይታ እጅግ በጣም አመሰግናለሁ። በጣም አመሰግናለሁ።
የተወዳጅ ተመልካቾቻችን በማዕከሉ ውስጥ በተለይ ዘርፈ ብዙ ስልጠናዎች እየሰጡ ይገኛሉ። ቀደም ብለን እንግዲህ ውዝዋዜውን፣ የትወናውን እንዲሁ አሁን ደግሞ የድምጽ ስልጠናዎች ምን ይመስላሉ፣ ስልጠናውስ እንዴት ባለ መልኩ እየሄደ ነው የሚሉትን ነበር እናንተ ተመልካቾቻችን እዚህ የነበረን ቆይታ አጠናቀቅን። ቀጥታ ጉዞዬ የአምላክ ወዳለችበት እሄዳለሁ ማለት ነው። ይህን የእልፍኝ ዝግጅት እንዲህ በአማር መልኩ እንዲቀርብ ያደርግላችሁ ኢትዮ ቴሌኮምና አዋሽ ባንክ ስፖንሰራችን ናቸው። እጅግ እናመሰግናለን። ጉዞዬ ወደዛ ይሆናል። ቻው። ታንኪ እሺ፣ አመሰግናለሁ። አመሰግናለሁ። መልካም ጊዜ ይመቻችሁ። አናቴ አንቺ ነኝ የምታግሽው። Countdown game on. Fernandez. ውጭልም ይሻል ከቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዘው በቀረቡ የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታለን። ዓለም ዋንጫን ባለንበት ባህላዊ የህንፃ አስተዳደር የሁለት ወር አይደለም የ3 ወር ነው አልኳችሁ አይደለም። ውጥረት፣ ጭንቀት፣ ሰላምን ማጣት፣ ፓርኪንግ ምን ሆነ? አለመግባባት፣ እረፍት አልባ ቀናት ባለፈው ሲከፍያለሁ አልከፈልክም የሚያል ለምን በአዋሽ ፕሮፐርቲ ማኔጅመንት ቀላል መፍትሄ ያለን ህንፃውንና የፓርኪንግ ቦታውን በአንድ የዲጂታል ስርዓት የሚያስተዳድሩበት የኪራይ ውል በዲጂታል መንገድ መቆጣጠር፣ ወርሃዊ ክፍያን ያለ እንግልት መሰብሰብ፣ የገቢ ፍሰትዎንና ውዝፍ ክፍያዎችን በግልጽ መከታተል። ተከራዮች በአዋሽ ብር ፕሮ መተግበሪያ ወይም በኮከብ 901 መሰላል በመደወል አሊያም በወኪሎቻችን ወይም በባንካችን ቅርንጫፎች ክፍያቸውን የሚፈጽሙበት። የህንፃ ኪራዩን ከአዋሽ ባንክ ጋር በቴክኖሎጂ አቅም ያስተዳድሩ። ለህንፃ አከራዮች እረፍት፣ ለተከራዮች ደግሞ ምቾት። ነፃነትዎን አውጀው ህይወትዎን ያዘምኑ። አዋሽ የፕሮፐርቲ ማኔጅመንት፣ አዋሽ ባንክ። ያምላክ መግቢያችን እዚህ ስትቀጥረኝም ከዚህ ምክንያቱም ነው ልጅ የነዋይ ሙዚቃ ታውቃለህ? ቤትሽ ጅማ ነው ወይ የሚለው ቡናው ቀምሶ ስለዚህ ቡናው በጣም ቡናው እያመላለሰኝ ከሸኘው በኋላ እዚህ በጠብቅ ይሻላል ብዬ ነው። አንተም ወደው ነበር ያንን ቡና? እውነት ነው። ጥሩ ጊዜ አሳለፉ። ከዛ ጥሩ ነበረ። አንቺም ጭምጭምታውን ስሰማ በዜማ ተከታተለ ነበር እየሰማው ነበር። እንግዲህ ድምጼን አሳልፌ ሰጥቻለሁ፣ ግን መላመላውን ይዘመጣል። ጥሩ ቆይታ ነበረ። ሙሉ ዓለም ባህል ማዕከል እንግዲህ በርካታ ስራዎችን ይሰራሉ። በጣም ጥሩ ጊዜ ነው ያሳለፉን። አሪፍ ነበረ። እንግዲህ የልፊ ዝግጅታችንን ወደ ማገባደዱ ተዳረስን አይደለ? ሙሉ ዓለም የባህል ማዕከል ሄደ ነበረ። ከዛ በኋላ ደግሞ የመንገድ ላይም ደግሞ የትራፊክን የተመለከተ ነገር አነሳን። መግቢያችን ደግሞ እንግዲህ በሳምንቱ ውስጥ የተከናወኑ ዋና ዋና ጉዳዮችን አነሳን። በተለይ ይህ ሳምንት ማለት እንችላለን የኪነ ጥበብ ሰዎች ወይም አርቲስቶች በጣም ገዝፈው ልቀው የታዩበት ሳምንት ነው ማለት ይቻላል። በልደቱ ቴዲን አሰብን በአስቴር ገላገላ በሚለው ከ40 ዓመት በኋላ ለህዝብ ያቀረበችውን ሙዚቃዋን ምክንያት ማድረግ ረጃ ቀረብን፣ አህመድ ተሾመ፣ ዲምቢ ጊዜ አይድን በሚል በቅርቡ ለእናንተ ውድ ተመልካቾቻችን ለአድማጩ ለአድናቂዎቹ ያቀረበውን የሙዚቃ አልበም ምክንያት አድርገንም የተወሰነ አወራን። ከዛ ባሻገር እንግዲህ ምክክር ኮሚሽን በዚህ ሳምንት ተጀምሯልና የምክክር ኮሚሽን ምክንያት ማድረግ እንግዲህ እንደ ሀገር እንደ ቤተሰብ እንደ ማህበረሰብ መመካከር መልካም ነው። በመመካከር ብዙ ነገር ማትረፍ ይቻላል ብዬ አስባለሁ። እንግዲህ ቀደም ሲል አንተም ያነሳቸውን እኔም ደግሞ ያነሳቸውን ዝግጅቶች ሀሳቦችን እያነሳን ቆይታ ያደረግንበት ቆንጆ እልፍኝና አሳለፍስ። ይህ ዝግጅት ደግሞ በየሳምንቱ በተሳካ መንገድ ወደ እናንተ እንዲደርስ የሚያደርጉና አጋር አካላቶች አሉ። የመጀመሪያው አጋራችን ኢትዮ ቴሌኮም ነው። ኢትዮ ቴሌኮም አዲስ ነገር ይዞልን መጥቷል። ዘመን ገበያ። በየገበያው መዞሪያ ያስፈልጋችሁም እነሆ ገበያው ደጃችሁ ድረስ መጥቷል። በዘመን ገበያ ይለናል። ኢትዮ ቴሌኮም የእልፍኝ አጋራችን ስለሆነ ከልብ እናመሰግናለን። ሌላኛው የእልፍኝ መዝናኛ ዝግጅት አጋራችን አዋሽ ባንክ ነው። አዋሽ ባንክ እንግዲህ አጋር ስለሆነን ፕሮግራሞችንም እንግዲህ በአማረ በስኬት እንድናስተላልፍ ለእናንተ ተመልካቾቻችን እንድናደርስ ስላደረገ
እናመሰግናለን። እንግዲህ ፕሮግራሙን ደግሞ እየመራን መንገሻ አዲስና የአምላክ ፍቃድ አብረናችሁ ቆየን። የዚህኛው ሳምንት የልፊ ዝግጅታችንን በዚህ መንገድ አጠናቀቅን። በቀጣይ ሳምንት በሌላ ዝግጅት በሌላ ሀሳብ እስከምንገናኝ ድረስ ሰላሙን ሁሉን ቸር ሰንብቱልን። እኛ ግን ቡናችንን እንድገም። እውነት ነው። አዝጅ በቃ 2 ቡና ይምጣልን።